ማንም ሰው ገዝቶ እንዲጠቀመው ተረታችሁን እንዲያነብላችሁ ፋሲኔትድ ሆኖ እንዴ ይሄ ነው እንጂ እምነት ማለት መጠጥ የማይከለክል ዘፈን የማይከለክል። ነገ ሊቃውንት ጉባኤ ዘማርያምን ያስተማረው ከምን ቀርተህ ነው? ከምን አገኘኸው? ማን ያስተማረ? ከምን መጽሐፍ ላይ ያገኘው? ብባል መመለስ የምችለው ላይ ሆኜ ለራሴ ጠንቅቄ መቆም እንጂ በውስጥ ያልተነገረ አታስመስሉት ማለት ነው። እውነት ነው። ያለ ወንጌል ህይወት የሚባል ነገር የለም። ቤትም በሌላ በአቋራጭ ምን መግባት አትችልም። የእግዚአብሔር መንግስት ወረስ የምትችለው በወንጌል። ሲኦል በገባ ራሱ ተስፋ የሚነግረኝ በወንጌል ተቃራኒ በሄድ እንኳን አይዞህ የሚለኝ ይሄ ነው እንጂ አሪፍ፣ ይሄ ነው ለስጋ የሚመጥን፣ ይሄ ነው ምድር ላይ ያለኝን ላይፍ በደንብ አጣጥሜ። ያው በትምህርተ ጥቅስ ላይፍ ሲጣጣም እንደዛ አይደለም ያለ ኩነኔ ይሄን በትምህርተ ጥቅስ እንድኖር የሚያደርገኝ ይሄ ነው እንጂ አሪፍ ትምህርት ብሎ ማንም እንዲገዛችሁ አለ። ሸቀጣችሁን አውጣችሁ የሸጣችሁት ምን ነው? እኛ ስንናገረው በቃ ዛሬም ገድል ላይ ለምን ትለኛለህ? ይሄው አባት ገድል ሲናገሩ አትሰማም እንዴ? እከሊት የምትባረዋ ልጅቷን ደብቃ ራንሰም ይዛ በኋላ ልጄን ካመጣች ልጅሽን ሰጥሻለሁ አለችና ከማርያም ጋር ልጅ ተለዋወጡ አይነት ነገር። ልጅ የበላባትን ማርያም ይዛ መጣች፣ ከዛ ኢየሱስን አስፈታች ማለት ነው። ምንድነው የምታወሩት በእናታችሁ? ይሄ የተወራው የት ነው ነው የምላችሁ? አውደ ምሕረት ላይ አይደለም እንዴ? አሁን ምንድን እያልናችሁ ነው? እዛ ቤት ማርያም ተስተካከለች አይደለም በልጣለች። ማን ይፈልገዋል ኢየሱስን? እሱ ክፉ ተደርጎ ነው የተሳለው ይቅር አልልም የሚል ሰው ማርያም ስላለችው እዛ ቤት ተስፋ እንዳለው ነው የሚነገረው እንጂ ኢየሱስ ስላለው አይደለም። ኢየሱስማ የፈረደውን ፍርድ እኮ ጻፋችሁልን። ይቅር አልለውም ክዶኛል፣ ጥምቀቴ ንቆ ነው ለዛውም የሚለው እኮ ንቆ አልጠመቅም ብሏል ያለውን ለዘላለም ይቅር አልለውም ያለውን ማርያም ታስቀይራለች። እኔ ኦርቶዶክስ ብሆን ወንድሞቼ እንዲች ብዬ እግዚአብሔርን አልጠራ፣ እንዲች ብዬ ኢየሱስ ድረስ ምናምን ኢየሱስ እንደው አግዘኝ ምናምን አይደል። ለምንድን ምን ይሰራልኛል ኢየሱስ? እሱ የሚያደርገውን ሁሉ ተሰጣት በተባለ ቃል ኪዳን በመንፈስ ቅዱስ በምናምን እያላችሁ አሸክማችኋት የለ ወይ? ምንድነው የዛ ቤት እግዚአብሔር እሱ የሚችለው ፍጡራን የማይችሉት ነገር ምንድነው? አልተለካካም ወይ? ትከሻ ለትከሻ እንዲያውም አልበለጠችውም ወይ እንዴ? አሁን ቆይ አንድ ለጥፍላችኋለሁ። አሁን ልቆም ስለሆነ ሰቅለዋታል። እሷን ሁሉ እንግዲህ መሰቀል ነበር የቀራት አይደለ? መሰቀል ነው የቀራት። ሁሉን አርጋ ያው ደሟም በደሟም ተብሏል። በደሟም ኃጢአታችንን ታጥባለች ይላል ታምረ ማርያም። የብዙዎችን ኃጢአት በደሟ እንዳጠበች ታምረ ማርያም ይናገራል። የቀረው መስቀል ነበረ። መስቀል ላይም ሰቅለዋታል። አሳያችኋለሁ። እንዴ ኦርቶዶክስ መቼ ነው የምትቆጣው? መቼ ነው? አሁን ጴንጤ ስላለ እኮ አይደለም እንዴ? አሁንስ እጭ በዛ አትሉም እንዴ? የሆነ ቦታ ላይ ሲደርሱ አንቆለጳጵሷት ግድልም ይሄን የውሸት ታሪክ አላብሷትና መጨረሻ ላይ ግን ቆጠብ በለዋ። በጣም እንደማያስፎግር አይነት ምንፍቅና አድርጉት። አይ እዚህ ጋር ደግሞ ጭብልቅ አላችሁ፣ አበዛችሁ። እንዴ መስቀል እንኳን ከሱ በላይ ሰቀለ የለም ብላችሁ ቆጣ አትሉም እንዴ? አይ ደም እንኳን የፈሰሰው የሱ ነው፣ ባይሆን እሷ መስቀሉ ስር ነበረች ምናምን ብላችሁ እንደውም ጋባ አድርጉት እንጂ ትንሽ ለእናንተም እኮ ጥሩ አይደለም። የምትሰደቡበት የምትጠየቁበት የምትወቀሱበት እኮ ይበዛል እኮ። አሁን እኛ ቤት እንዲህ አይነት መጽሐፍ ቢኖር የቤት ስራ ያበዛብን ነበር። መልስ መስጠት ይኖርብናል በየጊዜው ቤት ላይቭ እየከፈትን እኛ ነብይ ከለ ያለው ነገር እኛ አይመለከተንም አያገባንም ለማለት ስንት የቤት ስራ ይፈጥርብን ነበር። አሁን እኮ የቤት ስራ ያለው እናንተ ጋር ነው። ያም ቤት ሲከፍት ያላግጥባችኋል። ይሄን ቤት ሲከፍት ሁሉም በመረጃ አይኛ ገድል አይደለም የምንማረው መጽሐፍ ቅዱስ ነው አውደ ምሕረት ላይ የምንማረው ስትል ይሄው አባትህ ያለ መንተባተም ሙሉን ማርያም በዚህ ወጣ ማርያም በዚህ ወርደ አንድ ሐዋርያ ያልተናገረውን ቃል ማለት ነው። አንድ ሐዋርያ እሳቸው ያሉትን አልተናገረም። የሙሴ በትር አንድ አላላትም፣ አለቱ አላላትም፣ ጥላ አላላትም። በጠቅላላ ግን ከዚህም ከዛም የተውጣጡ ተረቶችን አጠጥቷቸው ይወርዳሉ። አረ በጌታ በኢየሱስ ስም እንደው አይናችሁ ይብራ፣ በእውነት አይናችሁ ይብራ። አትሊስት ይሄን ነገር ጠይቁ። እንደው የፈለገ ያን ያህል እንትን በሉ፣ ግን አትሊስት በክብሩ አትምጡበት እግዚአብሔር ላይ። አትሊስት በክብሩ
አይ ይሄኛው በቃ ይሄ እግዚአብሔር ነው፣ ይሄ እንኳን አበዛችሁት በሉ እንጂ የሆነ ነገር ላይ ስትደርሱ አይ ልጆች የእግዚአብሔር ስጦታ ናቸው ማርያም አትሰጥም ብላችሁ እስቲ እንደው ለሐቅ እንኳን ተናገሩ እስኪ። አይ እዚህ ጋር እንኳን መፍጠር እንኳን እግዚአብሔር ነው እስኪ በሉ እስቲ። በማጸን ልጅ የሚያስቀምጥም እግዚአብሔር ነው እንዲህ እንኳን እንደፍረውም እንዴ የሆነ ነገር እኮ ብላችሁ እኛም የምንለው አሳጡን እስኪ በቃ እስቲ የምንለው አሳጡን። ቀነስ እያረጋችሁ ወይ ውሸት ቀነስ እያረጋችሁ የምንለው አሳጡን። እንዴ እኔ ያለ እግዚአብሔር ልጅ ሊኖረኝ አይችልም? እንደናንተ ትምህርት ከሆነ ይችላል እኮ። ማርያምን ጥብቅ አድርጌ ከያዝኩኝ ትሰጠኛለች ልጅ። በቃ እግዚአብሔር አያስፈልግም ማለት ነው። እሷን የፈጠራት አያስፈልግም። ራሷን ማርያምን የፈጠራትን እግዚአብሔር እኮ ከጨዋታ ውጭ አደረጋችሁት እኮ። አመረራችሁ፣ በሐሰት ትምህርታችሁ በጣም አመረራችሁ። እስኪበራላችሁ የጌታ ጸጋ እስኪያገኛችሁ ጸጋውን በእምነት እስክትቀበሉ ድረስ አትሊስት ጋብ አድርጉት ነው ያላችሁ እኮ። እኛ ምንም አይደለም እኮ ጋብ አድርጉት። እኛም እንደናንተ አድርጎን ያውቃል። በጨለማ ቆይተን ኖረን እናውቃለን። ችግር የለም አንሳለቅም በጨለማችሁ። ግን ይሄን ነፃ ስጦታ በእምነት እስክትቀበሉ ድረስ ትንሽ ጋብ አድርጉት። በክብሩ አትምጡበት። አትሊስት እኛን ያበሸቃችሁ ከኛ ጋር የተጣላችሁ መስሏችሁ የምትጣሉት ከእግዚአብሔር ጋር ነው። ከእግዚአብሔር ጋር እንዴ እና በጣም this is getting very serious። አይን ውስጡ ላይ እንጀራ ስላለበት ነው ሁሌ በመናገረው። ይሄ ሁሉ መከራ እሳቸው ይሄ ሁሉ ያላበሷት ለምንድን ነው? በሷ የሚሰበሰብ ገንዘብ ስላለ ነው። በሷ የሚሰበሰብ ህዝብ ስላለ ነው። በቃ በኢየሱስ የተሰበከ ወንጌል ጠረግረ ብላ ይላል። ያናድዳል። ላብ ይጠይቃል፣ ንጹህ እጅ ይጠይቃል፣ ንጹህ ህሊና ይጠይቃል። አይ እሱን አይፈልግም ሰው። የእጆችን ስራ ባረካለሁ ይላል። የእጅ ስራ አትወድም አንተ። ደግሞ የኢየሱስ ወንጌል ደስ አይልም። የማርያም ነው ደስ የሚለው። የእሷ ደስ ይላል። ዝም ብለህ ብቻ ወደዛ ዞሮ የዘራ ቡርካውን ደስ ይላል። ወደሱ ዞረ መቃብሩን ከተሳለምክ 80 ትውልድ ይማርልሃል ይላል። ይሄ ነው እንጂ ወንጌል ማለት እዴ የምን ኢየሱስ ምናምን የተሰቀለውን መስበክ ምናምን እንዴ? እኔ ሰላም ጤና ይስጥልኝ ባልኩኝ 80 ትውልድ የሚድንበት እንዴ? እቺ አሪፍ አቋራጭ። አጋንንታዊ ነው ልንገር፣ አጋንንታዊ ነው። እግዚአብሔር ይገልብጠው። ህብረት እንዳታረግ ከክርስቶስ ጋር የሚያደርግ በደሙ እንዳትታጠብ በንስሐ እንዳትመለስ አመፀኛ የሚያደርግም የሚያዘናጋ ሰፊው መንገድ የሲኦል ነው ወገኖች። ሰፊ ነው ብታይ እንዴት ይመቻል። መገፋፋት የለው። ተዝናንተ ጠጥተህ ቅመህ ተጫጭሰህ የምትገባበት ሰፊ መንገድ ነው። አይ ነው የኔ መንገድ ነው የምነግርህ። ያበሳጫል፣ ያናድድሃል። መጠጥ ቤት ያዘጋል፣ ናይት ክለብ ያዘጋል። የኔ ያበሳጫል። ገባ? የሆነ ድብርት ውስጥ የምትገባ ይመስላል። አትገባም እኮ አውቃለሁ። መጨረሻ ነፃነት ውስጥ እኮ የምትገባው የመጨረሻ ነው። ዲፕሬሽን እኮ የሚለቀ ግን ይመስልሃል አንተ። ገባ? አብረው የሚቆሙ ጓደኞችን ምናምን ሉዝ ስታረጋቸው ይታይና ድንግጥ ትላለህ። እንዴ በቃ ብቸኛ አይደለም የምትሆነው። ከወዳጅ ይልቅ የሚጠጋጋ አብልጦ የሚጠጋጋ ወዳጅ ነው የምትተዋወቅ። ታጠቃም በቃ እንዲያውም ልንገርህ ፈርተህ ሩና ምን አትሳቀቅ ብራዘር። ሁሉ ቀርተው እነሱን የሚያስልቅ ወዳጅ ነው ማስተዋወቅ። በቃ ሁሉም አይደውሉም፣ ይዘጉሃል ምናምን። ግን የሱ ህልውና የሱ አብሮነት ሁሉን ያስንቃል፣ እስከ ተረሳቸው ያረጋሃል። የሚገርም የት ነበር ድሮ ማመሸው ግን አሁን እንደዚህ ቃሉ ላይ ተተከልኩት እስክትል ድረስ ምንም አይናፍቅም ኃጢአቱ ምናምን። የመጨረሻ ነፍስ ታርፋል። ለነፍሳችሁ አይደል እንደዛ አይደል ማቴዎስ ላይ የሚናገር ለነፍሳችሁ እረፍትን ሰጣችኋለሁ አለ ደካሞችን ሲጠራ። መቼም ከዚህ በላይ የምትፈልገው ነገር የለም። ሁሉም የሚራወጣው ነፍሱን ለማትረፍ ነው እንጂ የሆነ ዕዳ ለመክፈል የባንክ ቤት ዕዳ የምናምን አይደለም። ምን እሱን ሳትከፍል እኮ መሞት ትችላለህ ከፈለክ። አይከተሉም። ከሞት በኋላ አስነስተው አንተ ዕዳውን ክፈል አይሉም እኮ። የሚከተል የነፍስ ጉዳይ ነው። ነፍስ መዋቲ ስላልሆነች የእሷ ጉዳይ ይከተላል። እሷ ጀጅመንት አለው። አይ ስለዚህ የእሷን ጉዳይ አሹር አደረገ እኮ ለነፍስ እረፍት። ይሄ ነው ወዳጅ ማለት፣ በነፍስ ላይ ማረጋገጫ የሚሰጥ። ኢትሳብቱ እንግዲህ የሚመችህን አንተ ታውቃለህ። እደራደራለሁ ካልክ እኔ በነፍስ ባትደራደር ጥሩ ነው። ሰው በሂሳብ በምናምን ይደራደራል። እንዴት ሰው በነፍስ ይደራደራል? ይመች
ከኢየሱስ ውጭ ግን የሚመች የለም ብዬ በዚህ አበቃለሁ። አመሰግናለሁ። ነገ ሊቃውንት ጉባኤ ዘማርያምን ያስተማረው ከምን ቀርተህ ነው? ከምን አገኘኸው? ማን ያስተማረ? ከምን መጽሐፍ ላይ ያገኘው ብባል መመለስ የምችለው ላይ ሆኜ ለራሴ ጠንቅቄ መቆም እንጂ በውስጥ ያልተነገረ አታስመስሉት ማለት ነው። እውነት ነው። ልዩነታችን የአስተምህሮ ነው። ምንድን ነው ያልከው? ልዩነታችን የምንድን ነው? የአስተምህሮ ነው እያለ ያለው ወንድማችን ማለት ነው። ልብ አድርጉ። የአስተምህሮ ልዩነት ኖሯቸው ነው መጥተው እኛ የቪው ልዩነት ነው ያለን። አልፈልገን እንዲህ ለማልፈልገን እንዲህ ለማልፈልገን እንደዚህ ለማልፈልገን አንተ ከዚህ አንጻር ምናምን አይደለም። መሀል ላይ ጥላቻ ያለበት፣ መሀል ላይ ኮምፕሌክስ ያለበት፣ መሀል ላይ ለመበቃቀል የሚፈልግ፣ መሀል ላይ አጉል ክፋት ያለበት ሰው አለ። አዎ አለ። በማን? በሁለቱም ወገን። ግን እናጥረው አለቀ በቃ። ማጥራት ያለብን እንደዚህ ነው። የምንለያይበት ሀሳብ መጽሐፍ ቅዱስ ላይ ነው፣ አረዳድ ላይ ነው ሙግታችን እንኳን እና ስር የሰደደ የክርስቶስ ተቃዋሚ የክርስቶስን የማዳን ስራ የተሻማ ለሱ የተባለው በሙሉ ለሷ ተብሏል። የእግዚአብሔር የሆነው በሙሉ ለሷ ተብሏል። የደህንነት መንገዳችሁ ድብልቅልቁ ወጥቷል ብላችሁ ደግሞ ዛሬ ሰማ ነው የኦርቶዶክስ እጅ ስለሆነ ብቻ ሕፃን ይድናል፣ ሌላው ደግሞ ሲኦል ነው ገሃነም ይገባል። የእኚህን አባት ሰማ እንግዲህ ውስጥ አሁን እንደ ድሮ አይደለም። አሁን በጣም ጠቃሚ የሆኑ ቪዲዮዎች ለሪዞርቱ ይላካሉ ከየአቅጣጫው በጣም ጠቃሚ የሆኑ ነገሮች። ይሄ እንትን ይበልና በጣም ያሳዝናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እሱ ስለ ወንጌልን በሚመለከት ስለሚደረገው አስተዋጽኦ ነው የዘረዘረው የተነተነው። ከምሽቱ 2 ሰዓት እስከ ቀኑ 6 ሰዓት ሰፊ መንፈሳዊ አገልግሎት ይሰጣል። ደስ ይላል በጣም። አምልኮታችን የምንፈጽምበት የምናከናውንበት፣ ለወንጌል ግን ጊዜ የለን። ምን ይላል? አንደው ደብረ ላይ ይወጣና ሌሊት አገልግሎቱ በሁሉም ሲሰጥ ነው ያደረው። ያ ሲጮ ያደረው ደብተራ ተምሯል ማለት ነው። አንድ ወንጌል ሰብኳል። ድምፅ ማጉያ በኔት አልከን ሰዓለ ማጨል ከምኒያማ ጉያ ከሰሳ ያዝት ተጃጅለ በላከን ያተው መለ ወንጌል ቦታ እዶን ቀው ሳከን ደቂቃ ሰብዶ መለን አርገት ማስተማር የሚችሉ መናገር የሚችሉ ማመስጠር የሚችሉ መምራር ወጣቶች ለነሱ ያሉ እያሉ ከዛ ማደንዘዣ ህዝቡን አደንዝዘው ልክ ይሄ የካድሬ ንግግር በካድሬ ንግግር ህዝቡን አደንዝዘው ነው ህዝቡ ግራ ተጋብቶ ወደ ቤቱ የሚመለሰው። ከናፉ ወንጌል ከስርት በርሲቱ ኑሮ ጅራ ሁሉም ጳውሎስ ማንጀራ ወደ መቄዶንያ በሄድኩ ጊዜ አንዳንዶች ልዩ ትምህርትን እንዳያስተምሩና ወደ ተረት መጨረሻም ወደ ሌለው ወደ ትውልዶች ታሪክ እንዳያዳምጡ ልታዛቸው በኤፌሶን ተቀመጥ ዘንድ ለምን። እንደነዚህ ያሉ ነገሮች ክርክርን ያመጣሉና በእምነት ግን ላለ ለእግዚአብሔር መጋቢነት አይጠቅሙም ይላል አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 4 ላይ ንጹህ ወንጌል መስበክ። ቅዱስ ጳውሎስ ምን ይላል? እንነሰን ሰብክ ክርስቶስ ተሰቀለ። እኛ የተሰቀለውን ኢየሱስ ክርስቶስን እንሰብካለን፣ እናወራለን፣ እንተርታለን፣ እንወያያለን፣ እንሰብካለን። ማቋረጫ የሌለው ከን ኡመንኬ አከበ ማግማብ ሰብዋ ወጣ ወንጌል አከበራል። ልዩ ትኩረት ያስፈልጋል ለወንጌል። በእውነት እውነቱን ነው ያለው መምራችን። ያለ ወንጌል ምን ህይወት የሚባል ነገር የለም። ቤትም በሌላ በአቋራጭ ምን መግባት አትችልም። የእግዚአብሔር መንግስት ውረስ የምትችለው በወንጌል። እኔ ውመንኬ አከደመው ዱጋማነ በተስካን ኦርቶዶክሲ ተከሰ እንጂ ጎፍተኬ ኢየሱስ ክርስቶስ እንጂ ዋስ አሃዱ አብ የሚያመይቱ ይሉት ቅዳሴ ረዳት ሳለለም ጎፍተኬ ኢየሱስ ክርስቶስ ማርያም ብራማ። ይሄ አሁን ጥሩ ነገር ነው። እሱ ስለ አያችሁ ወንጌል መሰራት አለበት፣ እውነተኛ ወንጌል መናገር አለብን ብለዋል እኚህ አባት። አንድ ጊዜ ምን ላይ ያየሁኝ ኤፍኤችኤስአር ላይ ስፒከር አድርገው ሜዳ ላይ ሲሰብኩ አየኋቸው በቪዲዮ ማለት። እኚህ ጳጳስ ግን መቼ ነው ሙሉ ወንጌል ኮንፈረንስ የምትጠራቸው? በእውነት
እኚህ የሚገርሙ ሰው ናቸው። እኔ አሁን እኚህ አባት የሚያስተምሩበት እኔ መሄድ እፈልጋለሁ። እውነት ነው። ግድ የለም እኛ የእናንተ ዶክተሮች እኮ አንደኛ አሁን አንድ ነገር ልናገርና ዳጊ ይሄዳል። ባለፈው ጋዲና አንድ ጥያቄ ጠይቄው ነበር። 1600 ዓመት ሆኗታል ቤተክርስቲያኒቷ እና በዚህ 1600 ዓመት በጣም ትልቅ እኮ ነው ጌታ ወይ። እና አንድ ዓለም አቀፍ አስኮላር አለ ወይ? የኢትዮጵያዊው አባት ይሄንን እኮ እንዲህ ብለው ተርጉሞታል። ለምሳሌ የግብጾች አሉ፣ የግሪኮች አሉ፣ የፔንቴኮስታል አለ፣ የሪፎርሜሽን አለ። በጣም የታወቁ ማለት ነው። ማለት በየትኛውም ነገር ላይ የሚታመንባቸው ማለት ነው ስኮላሮች አሉ ወይ ስለው አይታችኋል የመለሰልኝን መልስ ማለት ነው። እና የእናንተ ጳጳሳት ዶክትሬታቸውን ትምህርታቸውን የሚወስዱት እኛ ጋር መጥተው ነው። እንግዲህ ካላወቃችሁ እዚህ ውስጥ ያላቸው ኦርቶዶክሳውያን አቡነ ጳውሎስ ዶክትሬታቸውን የት ነው የወሰዱት? ሟቹ ማለት ነው። እዚህ እኮ መጥተው ነው። በዝርዝር አመጣላችሁና የት ዩኒቨርሲቲ እየተማሩ እንደሆነ የእናንተ ጳጳሳት ዶክትሬታቸውን የወሰዱበትን እዚህ ጋር አዘረግፍላችኋለሁ ከፈለጋችሁ። ትምህርት የለም ምናምን የምትለው አንድ መጽሐፍ አንድ እንኳን እንትን የጻፈ የለም እናንተ ጋር። እኛ እናንተ በምትሰጡን መስመር አንሄድም። ማፍረስ የሚገባን ምን መስራት እንዳለብን እናውቃለን ማለት ነው። እና ለዛ ነው ተጨነቃችሁ አይደል? ደበደብ ነው አይደል? እችን ልናገርና ዳግዬ የመዝጊያውን ንግግር ያደርግልናል። የጌዲዮንን ትዝ ይላችሁ እንደሆነ ህልም አይቶ ለጓደኛው ሲነግረው የጌዲዮን እንጎቻ ከላይ መታ ደጋግማ ድንኳኑን መታችሁ፣ አወዳደቁ ታላቅ ሆነ የሚለው ደጋግመን እንመተዋለን። ይሄ ሰው ሰራሽ ትምህርት ባዕድ የክርስቶስን ወንጌል ዝቅ የሚያደርግ ክርስቶስን የሚያዋርድ እምዬ ማርያምን የሚያዋርድ ቅዱሳንን የሚያዋርድ ይህንን የእናንተን አጋንንታዊ ትምህርት እንቀብረዋለን። እስከ ዛሬ ድረስ በዚህ አይነት ቋንቋ ተናግረን አናቅም። አሁን ግን ጊዜው ነው። እኔ እናገራለሁኝ። ቤተ ክርስቲያን ትሳሳታለች። ካልተሳሳተችማ መንግስተ ሰማይ ናት። ገና የምንናፍቀው የእግዚአብሔር መንግስት ህይወት ውስጥ ነው፣ ስተት የሌለው። ስለተሳሳቱ ኢየሱስ ሐዋርያቱ በነበሩበት ዘመን ለሰባቱ አብያተ ክርስቲያናት ደብዳቤ እንዲጻፍ ያደረገው ከስተታቸው እንዲታረሙ ነው። እነ ጳውሎስም ለቤተ ክርስቲያናት ደብዳቤ ተጽፎ ዛሬ የምንከራከርባቸው አብዛኛው የእርማት ትምህርቶች ናቸው። አትታበዩ፣ በኩራት አትናገሩ ይላል እግዚአብሔር ቃል። አትሸፋፉ። ምንም ቢሆን እኮ ህሊና አለ። ትልቁ ፍርድ ቤት ልክ ነኝ ወይ የምከተላት ቤተ እምነት ትክክል ናት ወይ ብላችሁ እንድትመዝኑ እግዚአብሔር ቃሉ ሰጥቷቸዋል። መጽሐፍ ቅዱስ ዛሬ በሰው ሁሉ እጅ አለ። ስለምንወዳችሁ ነው። እኛ ጋር እኮ ስተት ነው ከተባለ በቃ ሁሉም ነው የሚንጫጭ። ሁሉን አሜን አንል። ሁሉ ልጅ ስለሆነ ሁሉ በመጽሐፍ ቅዱስ በእጁ ላይ ስላለ ያረዳድ ደረጃችን ይለያይ ይሆናል እንጂ እያንዳንዱ ክርስቲያን የእግዚአብሔርን ቃል ይወዳል። ፕሮቴስታንቱ ይወዳል፣ በቃ ያነባል። ለዛ ነው የሚፋጨው እዚህም ጋር እየተመጣ ወይ ገድል ወይ መጽሐፍ ቅዱስ ወይ እግዚአብሔር ወይ ማርያም። ይሄን ለይታችሁ እስክትመጡ ድረስ እንናገራለን። ለምን የእኛም ቤተሰቦች በማያውቁት ነገር እንዳልኳችሁ ቅድም ገና ከሕፃንነት ማርያም ተተክላ መቅኔ ውስጥ ነው ያለችው። በነፍሳት በምን የማርያም መንገድ ምን ስንጫወት እየተባልን ያደግ መክበር ያለበት እግዚአብሔር በምድራችን በሕዝባችን በልጆቻችን በቤተሰቦቻችን እስኪከብር ለመዳናችን በቀራንዮ መስቀል ላይ የተሰቀለው ኢየሱስ እንግዲህ ደሟ ያነጻናል። ደሟ እንዲህ ቀልድ ነው በጣም ይሄ የሚያስብል ዋይ ዋይ የሚያስብል
ከጌታችን ከኢየሱስ ክርስቶስ ወንጌል በቀር የማዳን ስራ በቀር ማንንም አይተኬ የሆነውን አንድያ ልጅ ስራ ለማንም አንሰጥ። ይሄ ክርስትና። ቤት ካለ መሰረት ሁልጊዜ አይቆምም። መሰረት ኢየሱስ ክርስቶስ ነው እንጂ መሰረት ፍጥረት ሊሆን አይችልም፣ ፍጡር ሊሆን አይችልም። ስለዚህ መፈራረሱ ሁልጊዜ አይቀርም። የውሸት ትምህርት እየፈራረሰ ነው፣ እውነት ደግሞ እየተገነባ ነው። በልጆቹ በእኛ እግዚአብሔር እኛንን ያለ ነው፣ ሌላ የለውም፣ ማንም የለውም። ሰይጣን በሰው እንደሚሰራ እግዚአብሔርን በፈጠረው ፍጥረት በእኛው ነው የሚሰራው። ብዙ ተሞክሯል። መጀመሪያ ያው ከ10 ዓመት በላይ ከ10 ዓመት በኋላ ይጠፋሉ። ብዙ የጨለማው ትንቢት ተተንብዮብናል። ከዛ ደግሞ ቋንቋ ለማደባለቅ ተሞከረ፣ እርስ በርስ ለማባላት ተሞከረ። ሊበትኑን በዛም በዚህም ዞሩ፣ አልተሳካም። ከዛ ደግሞ ሉትራንን በሚሉት እየተጠቀሙ ብዙ ነገር ሄዱ። ከዛም በላይ ብዙ ጊዜ በዘመናችን ሄደዋል እናውቃለን፣ ግን የተሳካ ነገር የለም። የሚገርመው ደግሞ አሁን እንደ ወንጌላውያን ነው ሊያፈርሱን ደግሞ የተነሱት። እንኳን ልንፈርስ የገረመኝ ነገር ልንገራችሁ። እኔ በጣም የገረመኝ የባሰ ወንድማማቾችን አቀራረቡ፣ አልተሳካለትም። ወንጌላውያንን ደግሞ እንደገና እንድንተያይ ነው ያደረጉን። እንደገና እንድናይ ቅድም ወግዬ ትል ነበረ። የሆነ ነገር ሲመጣ ሲፈጠር ይመስለንና የመረበሽ ነገር ይፈጠር ይሆናል። እሱንም ደግሞ እኔ በበኩሌ ምንም የረብሸኝ ነገር የለም። መሰረቴን አውቀዋለሁ። የቆምኩበት የሚያናውጥ ነገር አይደለም። ስለዚህ እንደዛ የሚሆኑ ግራ የሚገባቸው ሊኖሩ ይችላሉ እና እዛ ቤት ተንኮል፣ ሴራ ምናምን በሽ ነው። ጴንጤ ብዙ ጊዜ ለሚድኑት ጥንቃቄ ያደርጋል፣ አንደበቱ ጥንቃቄ ያደርጋል። እግዚአብሔርን የመፍራት ነገር መቼም በተሻለ መልኩ እኛ ጋር አለ። በስራ እንጸድቃለን ይላሉ። በስራ የሚታየው በተግባር የሚታየው ግን ጴንጤ ጋ ነው ስራም ያለው። ምክንያቱም ምንድነው? በእምነት ነው የምናምነው። ጸጋው በእምነት ያድናችኋል ነው የሚለው። ከዚህ የተነሳ ጸጋው ስለሚረዳን ስለምናምን አምነን ወደ ጌታ ስለመጣን ስለምናምን ጸጋው ያገዘናል። ለመስራትም ያ ነው ችሎታና ብቃት የሚሆንልን። ከዚህ የተነሳ ስራም ቢፈለግ እኛ ጋ ነው ያለው። ከቅንነት የተነሳ ግን ወንጌላውያን ጋር እኛ ጋር ያለው ችግር ምንድነው? አንዳንድ ጊዜ ልክ ሞኝ የምንመስልበት ነገር አለ። ብዙ እውቀት ይዘን ሞኝ እንመስላለን። ስለምትሰሩት ስራ ሁሉ እግዚአብሔር ብድራታችሁን ይክፈል። ትልቅ ስራ እየሰራችሁ ነው። ውሸት አሁንም መፍረሱ አይቀርም፣ መሰረት የለውም። ውሸት መዋረዱ አይቀርም። ውሸት የትም አይዘልቅም፣ አይደርስም የትም። ስለዚህ አሸናፊዎች ነን እኛ፣ ከአሸናፊዎች የምንበልጠነን። ኢየሱስ ክርስቶስ ደግሞ እሱን ይዞ የሚያፍር ሰው የለም። አናፍርም። በዘመናችን የምናፍር ሰዎች አይደለንም። ምክንያቱም ትልቁና ዋናውን ስለያዝን አናፍርም። ከላይም ከታችም ሁላችሁም ተባረኩ። እግዚአብሔር ይባርካችሁ።